ኢትዮጵያ ዓለም አቀፍ አበዳሪ የፋይናንስ ተቋማት ድሃ ሀገራት ከገጠማቸው የተወሳሰበ ችግር እንዲወጡ በትብብርና በመናበብ እንዲሰሩ ጠየቀች። ጠቅላይ ሚኒስትር አብይ አህመድ በፓሪሱ ዓለም አቀፍ የፋይናንስ ተቋማት ጉባኤ ላይ የተሳተፉ ባሉበት መድረክ አሁን ሀገራት ከሚለማው ይልቅ ስለሚበላው የሚያስቡበት አስቸጋሪ ጊዜ ላይ ናቸው ብለዋል። አቢብ አለሜ ጠቅላይ ሚኒስትር አብይ አህመድ በፓሪሱ ዓለም አቀፍ የፋይናንስ ስምምነት ጉባኤ ላይ አፍሪካውያን አንድም በጦርነት ሌላም በኢኮኖሚ ቀውስ ውስጥ ናቸው ብለዋል። የአፍሪካውያን ችግሮች አንደኛው ከሌላኛው ጋር የተሳሰሩ በመሆናቸው ችግሩ የዓለም ሀያላን ሀገራትን ትብብር ጭምር የሚጠይቅ ስለመሆኑም ተናግረዋል። በአነስተኛ ወለድ የሚቀርብ የብድር አቅርቦት እንዲጨምርም ጠቅላይ ሚኒስትሩ ጠይቀዋል። በአሁኑ ጊዜ የገበያ ቀውስ እየተመለከትን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የምግብ ዋጋ በከፍተኛ ሁኔታ እየጨመረ መሆኑን ጠቅሰው በትብብርና በስምምነት መስራት ያስፈልጋል ብለዋል። And then before few years we have decided to start summer wheat productivity. ከተወሰኑ ዓመታት በፊት የራሳችን ምርት በማሳደግ የገቢ ምርትን አስቆምን። በአመት 50 ሚሊዮን ኩንታል ምርት የማምረት ግባችንን አሳካን። ከ60 ዓመታት በኋላ ዘንድሮ ከየትኛውም ሀገር ስንዴ አልገዛንም። ይሁን እንጂ የገበያውን ጉድለት መጠገን አልቻልንም። የማምረቻ ዋጋ ከፍተኛ ነው። የአፈር ማዳበሪያ ዋጋ በ3 እጥፍ ጨምሯል። የማሽን የመሳሪያ ዋጋ፣ የመስኖ ግንባታ፣ ሞተርና ነዳጅ በጣም ውድ ነው። ይህንን ሁሉ ግብአት በውድ ገዝተን አምርተናል፣ ግን ገበያውን ማረጋጋት አልቻልንም። በአንድነት ከሰራን መፍትሄው ያ ነው። እድሎች አሉ። ተግባብተን ዛሬ ከሰራን ችግሮችን እንፈታለን። If we act in unity, the solution is also there. There is also opportunities. Let's act synergistically. Let's act today and we can fix this problem. በአሁኑ ጊዜ የመንግስታት ጥያቄና ስጋት እንዴት ማልማትና ማድረግ እንችላለን ከሚል አልፎ ምን በልተን ማድረግ እንችላለን ወደሚል ተቀይሯል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሮ ኢኮኖሚን ማረጋጋት ላይ ትኩረት መድረግ አለበት ብለዋል። So if they are going to play great role on addressing this challenge, I think we should make reform on these financial institutions. ይህንን ችግር ለመፍታት የምንሰራ ከሆነ የፋይናንስ ተቋማትን አደረጃጀትና አሰራር መከለስ አለብን። የገባናቸውን ቃሎች ተግባራዊ ማድረግ በአየር ንብረት ለውጥ ፋይናንስ በኩል ተጨማሪ ገንዘብ ያስፈልጋል። የአነስተኛ ወለድ ብድርን ማሳደግ አለብን። የአረንጓዴ ልማትን በገንዘብ መደገፍ አለብን። Boost concessional financing and grant. We have to finance green future. ጠቅላይ ሚኒስትር አብይ አህመድ የአረንጓዴ ልማትን በመስራት የነገዋን የበለጸገች ኢትዮጵያ ለመፍጠር እየሰራ እንገኛለን ብለዋል።